በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ልጆች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራን ልጆች የቤተ ክርስቲያን ችግኞች፣ ተስፋዎች፣ አበባዎች ፍጹም እስከ ሞት ድረስ ራሱን የተወደደ መስዋዕት አድርጎ በመሰዋት በወደደን ባፈቀረን ባዳነን በአምላካችን በልዑል እግዚአብሔር ስም ፍጹም ሰላም እላችኋለሁኝ። በያላችሁበት የእግዚአብሔር ሰላም የድንግል ማርያም ምልጃና ጸሎት ፍቅሯ እናትነቷ ከእናንተ ጋር ይሁን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። የአባቶቻችን አምላክ እግዚአብሔር እስከዚች ሰዓት ያደረሰን ስሙ የተባረከና የተመሰገነ ይሁን። ምስጋና የባሕርይ ገንዘቡ የሆነ አምላካችን የቅዱሳን ሁሉ አምላክ ቅዱስ እግዚአብሔር በፈጠራቸው ስነ ፍጥረታት አንደበት ባለውም አንደበት በሌለውም በ22ቱ ስነ ፍጥረታት ሁሉ ሳይቀር ከፀሐይ መውጫ እስከ ፀሐይ መግቢያ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ከምድር እስከ ሰማይ ከጽንፈ ዓለም እስከ ጽንፈ ዓለም ድረስ የተባረከና የተመሰገነ ይሁን። እርሱን ጠርተን እርሷን የማንተዋት ርሪት እናታችን ሰዓሊተ ምሕረት አቁራሪተ መዓት የአዲስ ኪዳን ኪሩብ ጌታን ያየንባት መስታወታችን የመስቀል ስር ስጦታ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ከተወደደ ልጇ ጋር ምስጋና ይድረሳት። ለምሕረትም ለመዓትም የሚፋጠኑ ቅዱሳን መላእክቶቹ እንደየክብራቸው እንደየማዕረጋቸው ምስጋና ይድረሳቸው። አልጫ የሆነውን ዓለም በጨውነታቸው ያጣፈጡ ቅዱሳን ሐዋርያቶቹ ምስጋና ይድረሳቸው። ጻድቃን ሰማዕታት፣ ደናግል መነኮሳት፣ አበው አባቶቻችን እንደየክብራቸው ምስጋና ይድረሳቸው። አቤቱ ቅዱስ አምላክ እግዚአብሔር ሆይ እኔም የምናገርበትን የምሰማበትን እንዲሁም ሌሎች ልጆቼ የሚሰሙበትን እዝነ ልቦናውንና አንደበቱን ለሁላችን አድል።
ውድ የሰዓሊለነ ቅድስት ቻናል ተከታታዮች፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንዲሁም ቪዲዮውን ሼር እና ላይክ በማድረግ ይሄንን መንፈሳዊ አገልግሎት ትደግፉን ታበረታቱን ዘንድ እንጠይቃችኋለን። በዛሬው ቪዲዮ ይዘነው የመጣነው የቅድስት አርሴማ ገድሏን፣ ትሩፋቷን። የቅድስት አርሴማ ጸሎቷ፣ በረከቷ፣ ምልጃዋ በእኔም በእናንተም ለዘላለም ጸንቶ ይኖር። በበረከቷ ቤታችሁን ትባርክ፣ ልቦናችሁን ትጎብኝ። ሰማዕቷ ቅድስት አርሴማ እኔንም እናንተንም ከክፉ ነገር ትጠብቀን። መቅድም አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የመኖሩ መጀመሪያ የማይታወቅና ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ነው ይሉት ዘንድ የማይችል ነገር ግን በነገር መጀመሪያ ያለውን አኗኗሩን እርሱ የሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠርና ሳይከናወን በምስጢር ከወለደው ከአባቱ ጋር አንድ የሆነ በምክር የተካከለና አንድነት ባለው በእግዚአብሔር ወልድ ስም ከባሕር ማኅፀን የውሃ ምንጮች ሳይወጡ ለቅጽበት በማይታይና በሚታይ በብልጭታ አምሳል ከታላቅ አዳራሹ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናምናለን። በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበትና በፍጥረት አፍ ሁሉ ያለ ዝምታና ያለ ማቋረጥ በጊዜውና በሰዓቱ ሁሉ በዘመናትም ሁሉ ክብርና ምስጋና የሚገባው ዘወትርም እስከ ዘላለሙ ድረስ አሜን። የአንተን ልዕልና በመልክህና በምሳሌ የፈጠርከውን ምድር ከመሠረቷ ሳትጸና ቀኝህ ወደ ተከለቻት ገነት ያገባኸውን የአዳምን ልዕልና እናገር ዘንድ የዕዝራ ሱቱኤልን የአንደበት በሮች የከፈትክ ጌታ እግዚአብሔር ሆይ የባሪያህን የአንደበቱንም በሮች ክፈት። የገነት ፍሬን አፈራ ዘንድ በቅድስት በብፅዕት ሰማዕት አርሴማ ያለውን ልዕልናዋን ክብሯን እንድናገርና የልቧን የሃይማኖት ፍሬ እንዳፈራ አድርገኝ። ከዚህም በኋላ በልክና በመጠን ለሁሉ ለእያንዳንዱ ጸጋን በሚሰጥ በእግዚአብሔር አጋዥነትና በአምላካችን ጸጋ እጀምራለሁ። የጌታችን ኢየሱስ ክርስቶስ ሀብቱ ይህ ነውና፣ አባቶቼና ወንድሞቼ ሆይ ስለ ቅድስት ደብተራ ልዕልና ክብር መልካም ዜናን እነግራችሁ ዘንድ በጸጥታ ስሙ፣ በማስተዋልም አድምጡኝ። ይህችውም ብፅዕት ሰማዕት አርሴማ ናት። እርሷም የክርስቶስ የጸጋው ማደሪያና የቅዱሳን ሰማዕትም ቅድስት ሆናለችና በውስጧም የእምነት ኪዳን ጽላት አለ።
በልቧም የ10ሩ ቃላት ሕጎች ተጽፈዋል። ለብፅዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል። ስለ መከራዋና ስቃይዋ ብዛት በሰማያት ያለች እህታችን ይሏታል። የገድልሽን ዜና በመስማት ዓለም ሁሉ ተደስቷልና፣ እኛም የወገኖችሽ ልጆች ምዕመናን ስለ አንቺ የሚነገረውን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካምና የከበረች ሴትን ያገኘ ሰው ቢኖር ክቡር ነው የሚለው የሰሎሞን ቃል ተፈጽሟልና፣ እሷም የከበረና ዋጋው ብዙ ከሆነ ዕንቁ ትበልጣለችና። ይህችም ብፅዕት ቅድስት አርሴማ እግዚአብሔርን የምትፈራ ናት። በቅዱሳን ሰማዕታት ማኅበርና በገነት በሮች ፈጽማ ትመሰገናለች። ስለ መልካም ሥራዋም የሕይወት ፍሬን አፈራች። ይኸውም ሰማዕት መሆን ነው። በደሟም ወርቅን መንግሥተ ሰማያትን ተወዳጀች። በእጆቿም የገነትን የዛፍ ፍሬ ያዘች። በውስጧም የበረታችና የቀናችን የሃይማኖት ሥር ተከለች። የሰማያት ሀብትን ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃሏም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በጊዜውና በሰዓቱ ሁሉ ለእግዚአብሔር ትገዛለች። ብፅዕት ቅድስት አርሴማ ግን ቀንና ሌሊት ሁሉ እጆቿን ወደ ሰማያት ትዘረጋለች። የፋኖስ ብርሃንም ከፊቷ አይጠፋም። ጦም አዳሪዎችን እንጀራ በመስጠት ትራዳቸዋለች። በቤቷ እንደሚኖሩ ከነናውያን በአይነቱ ጥሩ ነጭና በፍታ ልብስ እየፈተለች የተራቆቱትን ታለብሳቸዋለች። ፈጣሪዋን ለማመስገን ካልሆነ በቀር አፏን አትከፍትም። እግዚአብሔር ለአፏ ሕግና ሥርዓትን ወስኖላታልና፣ ከአንደበቷም የመንፈስ ቅዱስ ኃይል አለ። በላይዋም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። በኋለኞችም ዘመን ተደሰተች። የስንፍናን እንጀራ አልበላችም፣ የጥርጥር መጠጥንም አልጠጣችም። በጥበብ ጸጋም አደገች። ስለዚህም የመጻሕፍት ቃል የማይቀሟትን እንደመረጠች እንደ ማርያም አመሰገናት። የብፅዕት ሰማዕት አርሴማን ዜና የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙዎች ሴቶች ልጆች የዚህን ዓለም ሀብት ገዙ፣ ነገር ግን ኃይልና ተአምርን አላደረጉም። ብፅዕት ሰማዕት አርሴማ ግን መልካም መስራትን ሁሉ አበዛች። ከእመቤታችን ከድንግል ማርያም በቀር ከሴቶች ሁሉ ትበልጣለች እያሉ እርሷን ለጥበብና ለትዕግሥት ተዘጋጅታለችና። እግዚአብሔርን በመፍራት ፈጽማ ታመሰግናለች። ሰሎሞን በንግግር ቃሉ በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ እንዳለ ይህችውም ቅድስት አርሴማ ናት። የዚች ቅድስት ምስጋና ምን ይበዛ
በምድርም በሰማያትም የትዕግሥትን ልብስ የለበሰ ከፊቷም ሆነ ከኋላዋ የለምና። ቅዱሳን ሰማዕታት በምድር እንደሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ሥቃይዋና ግፏ ብዛት ይደሰቱበታል። ለግፏ መጠን ቁጥር የለውም፣ ለቸርነቷ ልማድ ወሰን የለውም። የእግዚአብሔር ነገሩና ጥበቡ እጹብ ድንቅ ነውና። ስለዚህ የሰውን ፈተና ያስቀድማል። ብርን በእሳት እንደሚፈትኑት እግዚአብሔር ወዳጆቹን በመከራና በችግር ይፈትናቸዋል። ይህችንም ቅድስት አርሴማ መጀመሪያ በብዙ መከራና ስቃይ ፈተናት። በብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ አለንና ብሎ መጽሐፍ እንደተናገረ፣ ይህንንም ቃል ለመፈጸም ብጽዕት ቅድስት አርሴማ የመከራውን ሸክምና የእሳቱን ዋይ ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። እርሷ ከሴቶች ልጆች ትበልጣለችና። በዚች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያዋንም በዕጣንና በመሥዋዕት የሚያደርግ ብፁዕ ነው። ስለ ሰማዕት ቅድስት አርሴማ እንጀራንና ጽዋ ውሃን የሚሰጥ ብፁዕ ነው። በዚህ ዓለም በሥጋው መዳንን እጥፍ ድርብ ያገኛል። በሚመጣውም ዓለም መልካም ዋጋንና የማያልፍ ሕይወትን ፈጽሞ ያገኛል። ጌታችን ኢየሱስ ክርስቶስ በወንጌል ቃል በነቢይ ስም ነቢይን የተቀበለ የነቢይን ዋጋ ያገኛል ብሏልና። በጻድቅ ስም ጻድቅን የተቀበለ የጻድቅን ዋጋ ያገኛል። በስሜና በደቀ መዝሙሬ ስም ከታናናሾቹ ለአንዱ ቀዝቃዛ ጽዋ ያጠጣ በሰማያት ዋጋን አያጣም ብሏል። ስለዚህ እኛ ሁላችን ለችግረኞችና ለጦም አዳሪዎች እንራራላቸው። ባለን አቅም በታላቅ ድካም የሰማዕት ቅድስት አርሴማን መታሰቢያ እናድርግ። በቆራጥ ልብና በተቃጠለ ሕሊና ስሟን ማሰብም አንርሳ። እርሷ የበደላችንን ስርየት እናገኝ ዘንድ ወደ እግዚአብሔር ስለኛ ትለምነናለችና። አስቀድመን መታሰቢያዋን እናድርግ። ይልቁንም ስለ ጌታችን ኢየሱስ ክርስቶስ ድካምንና ሞትን ከታገሱ ደስተኞች ከሆኑ ከማኅበረ በኩር ከአሸናፊዎች ሰማዕታት ማኅበርና ከቡሩካን ጻድቃን ማኅበር ሁሉ ከፍጥረት ሁሉ ይልቅ ለብጽዕት አርሴማ ሰማዕት ክብርና ልዕልናን ስለሰጣት ለእግዚአብሔር ፍጹም ምስጋናን እናቅርብ። ስለዚህ የብርሃን ልጅ ብጽዕት ሰማዕት አርሴማ ሆይ በእግዚአብሔር ዘንድ ክብርንና ባለሟልነትን እንዳንቺ ያገኘ ማን ነው እንል ዘንድ ይገባናል። በእርሱ ዘንድ ባለሟልነትን እንዳናገኝና ከቅዱሳን ጋር ርስትን ያድለን ዘንድ ልብ እንደሌላቸው እንስሳ ለሆን ለእኛ ለምኝልን። ስለዚህም ነገር ብጽዕት ሰማዕት አርሴማን ኑ እናመስግናት። እግዚአብሔር ከእናቷ ማኅፀን ጀምሮ አመስግኗታልና ኑ ከፍ ከፍ እናድርጋት። እግዚአብሔር ከፍ ከፍ አድርጓታልና ኑ እናክብራት። እግዚአብሔር አክብሯታልና። ይህች ብጽዕት ሰማዕት አርሴማ ከወርቅና ከብር ትመረጣለች። እርሷ መልካቸው የየራሳቸው ከሆነው ከ12ቱ ዕንቁዎች መንበር እጅግ ትበልጣለች።
ከፀሐይና ከጨረቃ ታምራለች። በሰማያት ከሚኖሩት ፍጥረት ሁሉ ትበልጣለች። በምድርም ከሚኖሩት ቢሆን ከዚህም ሁሉ ይልቅ በደምግባት ባለሟልነትን በልዕልና በክብር ከመቤታችን ከመቤቷ ማርያም በታች የሚተካከላት የለም። እርሷ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶችም ሁሉ ትከብራለችና። ከዚህም በኋላ ሰማዕት ቅድስት አርሴማን የመድኅን አገልጋዬ የብርሃን ልጅ ብፅዕት ሰማዕት አርሴማ ሆይ እያልን እናክብራት። የምሕረት ልጅ ብፅዕት አርሴማ ሆይ፣ ብፅዕት ቅድስት እመቤቴ አርሴማ ሆይ እነሆ የሕይወቴ መርከብ እልሻለሁ፣ ነፍሴን ከእሳት ባሕር የምታሻግሪያት አንቺ ነሽና። እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የበረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመናም በላዬ ይዙር። እመቤቴ በዚች ቦታ ዛሬ የተሰበሰብነውን ዘወትር ጠብቂን። በላዩ የሞት ክርዳድ እንዳይበቅል የእርሻችንን ፍሬ ባርኪልን። የመቅሰፍትን ሞት ከእኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፍራ፣ ይንቀጥቀጥ፣ አውሬውም ድል ይነሳ። በዘመኑም ሁሉና በልጅ ልጅ ሁሉ የድኅነት ልጅ ብፅዕት አርሴማ ሆይ የይቅርታና የምሕረት ልጅ ብፅዕት ቅድስት አርሴማ ሆይ የልዕልና የክብር ልጅ ብፅዕት አርሴማ ሆይ የጽድቅና የሕይወት ልጅ ብፅዕት ቅድስት አርሴማ ሆይ የክብርና የምስጋና ልጅ ብፅዕት ቅድስት አርሴማ ሆይ የአዳምና የሔዋን ልጅ ብፅዕት ቅድስት አርሴማ ሆይ ይህችው ሀዳስ ጣዕዋ ናት። የደስታና የሐሴት የጸጥታና የትዕግሥት የርኅራኄና የየዋሃት የጾምና የጸሎት ልጅ ብፅዕት ቅድስት አርሴማ ሆይ የልመናና የስግደት ልጅ ብፅዕት አርሴማ ሆይ የልመናና የምልጃ ልጅ ብፅዕት ቅድስት አርሴማ ሆይ ብፅዕት ቅድስት እመቤቴ አርሴማ ሆይ እነሆ የሕይወቴ መርከብ እልሻለሁ፣ ነፍሴን ከእሳት ባሕር የምታሻግሪያት አንቺ ነሽና። እመቤቴ ቅድስት አርሴማ ሆይ ክብርት ነሽ፣ ልዕልት ነሽ። እመቤቴ ቅድስት አርሴማ ሆይ ንጽሕት ነሽ፣ የበረከት ሀብት ነሽ። የሰማዕት ቅድስት አርሴማ በረከት ከሁላችን የአንድነት ልጆች ጋር ለዘላለም ይኑር፣ አሜን። የኅዳር ገድለ አርሴማ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የቡርክት የክብርት ቅድስት አርሴማና በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ሥጋቸው ነዋሪ በሆነ ነፍሳቸው የትዕግሥት ብርታት ያዩ ዘንድ የወንጀለኞችን ስህተቶችና መከራቸውን እየናቁ የዚህን ዓለም መከራዎችንም እያቃለሉ እግዚአብሔር ለወዳጆቹ
የሚበጀውን የማያረጀውንና የማይጠፋውን መልካሙን የዘላለም የኑሮ ብዛት ጣዕምን ያገኙ ዘንድ በብዙ ገድልና ትዕግሥት በጌታችን በኢየሱስ ክርስቶስ ስም ከእርሷ ጋር ሰማዕት የሆኑ የ27ቱ ሰማዕታት ገድልና ሰማዕትነት ይህ ነው። ስለዚህ እግዚአብሔር ከእነዚህ 27 ሰማዕታት በረከት ይስጠን። ከብፅዕት ብሩክት ቅድስት አርሴማም የረድኤት ኃይል ያድለን። የቅድስት አርሴማ ጸሎትና በረከት ከሁላችን ጋር ለዘላለም ይኑር፣ አሜን። ከዚህም የብፅዕት ቅድስት አርሴማን የልደቷን መነሻ እንናገራለን። በዚያን ዘመን ክቡራን ከሆኑ ካህናት፣ ሌዋውያን ከኃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበር። ከቤተ ክርስቲያን ሹሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ቡሩክት አትኖስያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜም በትዕግሥትና በንጽሕና ይጋደሉ ነበር። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ እርጅናም ድረስ መሃን ሆኑ። ስለዚህም ቡሩክት አትኖስያና ታዝን ታለቅስ ነበር፣ መውለድ ተስኗታልና። በብዙ ሐዘንም ጌታ ኢየሱስ ክርስቶስ ሆይ መልካም ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ እሆን ዘንድ አታድርገኝ። አንተ ከወደድህ ሁሉ ይቻልሃልና የሚሳንህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበር። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ። በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ። በሁለት ሥራ አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት። ከአለኝታዬም አታሳፍረኝ። የሚያስደስትህን አደርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነችና የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይንና ምድርን ባሕርንና በውስጧ ያለውን ሁሉ የፈጠርህ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚያቃጥል መሥዋዕታቸውን የቁርባናቸውንና የዕጣናቸውን መዓዛ የተቀበል ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። ለእናቴ የባሕር ልጇ ነኝና። በብዙ ልቅሶና ሐዘን በትጋት በትሕትና ለችግረኞችና ለጦም አዳሪዎች በመመጽወት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት
ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባይዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የቡሩክታትኖስያና ልቅሶን ሰማ። መልኳ ያማረ የምታስፈራ ያችን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመት ድረስ አሳደገቻት። ከዚህም በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጣቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋቧት ዘንድ ወደዱ። ይህች ቅድስት አርሴማ ግን ይህንን አልወደደችውም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታ ተደሰቱ። የብፅዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና በዚያን ዘመን በዚያ ሀገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመስላት የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤትና የእውነት ፀሐይ ከሆነችው ከእመቤታችን ማርያም በቀር 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንድ ሴት ልጅን ይመርጡለት ዘንድ በየአገሩ ሁሉ እንዲሄዱ በሰሌዳም መልኳንና ቅርጿን ሁሉ ስለው ይገልጡለት ዘንድ ሳሌዎችን አዘዘ። እነዚህም ሳሌዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። እዚያም ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማም ደም ግባቷ ያማረ፣ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደሷ ያለ ቆንጆ የለም፣ በመልክ የሚመሳሰላት የለም። በዛም ሳሌዎች ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሡም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ እንዲመጡ ሕዝቡን ይጠሯቸው ዘንድ ወደ ነገሥታቱና ወደ መኳንንቱ ላከ። ደናግሉም ይህንን ነገር ባወቁ ጊዜ አለቀሱ። ተነስተውም እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት አገር ወደ አርመንያ ደረሱ። በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 75 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ትሰራ ነበር። ከዚች ሴት ስራም ይመገቡ ነበር። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያው ንጉሥ ድርጣድስ መልእክትን ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማንም ሥራ ለንጉሥ ድርጣድስ አስረዱት። በዚያን ዘመን ንጉሥ ድርጣድስ ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነበር። ዳግመኛም የብልሃተኛ እጅ ሥራ የሆኑትን እንጨትና ድንጋይንም ያመልክ ነበር።
በቤቱም አስቀምጦ አማልክት ብሎ ይጠራቸው ነበር። እንደ ፈጣሪውም እግዚአብሔርም ያከብራቸው ነበር። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያውካቸው ነበር። በልቡ ሰይጣን ገብቷልና በውስጡም መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስም በሶርያ አገር ከደማስቆ ጀምሮ እስከ ቂሳርያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዥ ነበረው። እሱም እንደ ነጣቂ ተኩላ ነበር። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸው ነበር። እንዲሁም የክርስቲያን ወገኖችን ለርኩሳን ጣዖቱ ያሰግዳቸው ዘንድ ይይዛቸው ጀመር። ብዙዎችንም በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ይሉ ነበር። እነዚህንም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድስ እስከሚወስዷቸው ድረስ በእስር ቤት ያስሯቸው ዘንድ አዘዙ። ከዚህም በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችንም በቂሳርያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸው ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደ ልማዷ ታነብ ነበር። የምታነበውም ቃል ለመበተን ብቻ አይደለም፣ አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቦናም ትገነዘበው ነበር። ሐዋርያው ሕግን ሁሉ የሚሠራ በአንዲቷ ቢስት በኑሮው ውስጥ ወንጀለኛና በደለኛ ይሆናል እንዳለው ቅድስት አርሴማም የመጻሕፍትን ሕጎች በጥንቃቄ ትጠብቃቸው ነበር። ያን ጊዜም ብፅዕት አርሴማ እነዚህን ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜም እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነዚህ ሰማዕታትም ጸለየች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክትን አየች። ለእነዚህ ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜም ብፅዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብፅዕት ቅድስት አርሴማ በቀረበች ጊዜ ገዥ ጤልሜዎስ አያት። ባያት ጊዜም ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውንም ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብፅዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኋቸውን ስለ እኔ ተዋቸው ብትይ እኔም ከግርፋታቸው ስለ አንቺ ተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜም ብፅዕት አርሴማ ቅድስት ቀኝና ግራዋን ደረቷንና ሰውነቶቿን ሁሉ በትምህርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመር እንዲህ እያለች አንተ ዝንጉና ወንጀለኛ
እነዚህን የጨከኑ የክርስቶስን ሰማዕት ስለ እኔ ለምን ትተዋቸዋለህ? እነሱስ ለክርስቶስ ስም ሰማዕት ይሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆነ የመንግሥተ ሰማያት አክሊልም ተዘጋጅቶላቸዋልና። እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዕት መከራዎችን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ። ነገር ግን በሥጋዬ የእነሱን መከራ እቀበል ዘንድ የእነዚህን ቅዱሳን የበረከት ነጠብጣብና የአምላኬ የምሕረቱ ጸጋ ይደርሰኝ ዘንድ ሞቴም ሕይወቴም ከእነርሱ ጋር ትሁን አለች። እኛንም እንደ እነርሱ ጌታችን አምላካችን በሰማያት ላለው የመንግሥት ክብር የተዘጋጀን ያድርገን። በብፅዕት ቅድስት አርሴማም የረድኤት ኃይል ከገሃነመ እሳት አድነን ለዘላለሙ አሜን። የኅዳር ታምር። የብፅዕት ቅድስት አርሴማ ታምር ይህ ነው። ጸሎቷ በረከቷ ከሁላችን ጋር ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በዚህ አላፊና ጠፊ በሆነው ዓለም ገንዘብ እጅግ ባለጸጋ የሆነች አንዲት ሴት ነበረች። ለገንዘቧ ብዛት ልክ ስፍርና ቁጥር የሌለውም እንደ ሰማይ ከዋክብትና እንደ ባሕር አሸዋ ቁጥር ነው። ምግቧ ግን በውሃ የተሠራ የባቄላ ቅንጣት ነበር። ነገር ግን ችግረኞችንና ጦም አዳሪዎችን፣ ካህናትንና ዲያቆናትን፣ መንገደኞችንና ስደተኞችን፣ ባልቴቶችን፣ መጻተኞችን፣ የሙት ልጆችን ትጠራ ነበር። በጌታችን በኢየሱስ ክርስቶስ ስም እና በእመቤታችን ማርያም ስም በቅዱሳን መላእክት በጻድቃን ሰማዕታት ስም መታሰቢያ ስታደርግ በአገሯ ውስጥ ካለው ከሰው ፍጥረት የምትተወው የለም። ይልቁንም የብፅዕት ቅድስት አርሴማ የበዓሏን መታሰቢያ መስከረም 29 እና ታኅሳስ 6 ቀን ማድረግን ትወዳለች። በመክብብ ቃል ለደጎች መልካም ቸርነታቸው ትመራቸዋለች፣ ከጭንቅም ታድናቸዋለች ብሎ እንደተናገረ፣ ዳግመኛም ለሰማይ ወፎች እህልንና ውሃን ትሰጣቸው ነበር። በእንስሳትም ላይ ልቦናዋን ታራራ ነበር። ሰሎሞን በመጽሐፈ ምሳሌ ጻድቅ ሰው በእንስሳ ነፍስ ላይ ሩሩ ነው፣ ኃጢአተኛ ግን ርኅራኄ የለውም እንዳለው። ይህች ሴት ግን የመልካም ሥራዋ ጠባይ ብዙ ነው። ምጽዋትን በመስጠት ከሰው ልጆች የሚመስላት የለም። ለውዳሴ ከንቱ የምትሰጥ አይደለምና ከሰው የተሸሸገ ነው እንጂ። አንድ ቀንም ወደ ብፅዕት ቅድስት አርሴማ ቤተ ክርስቲያን ሄደች። በዚያም እስከ 7 ቀን ድረስ ሱባኤ ያዘች። በሱባኤው መጨረሻም ብፅዕት ቅድስት አርሴማ በንግሥት ምሳሌ ተገለጠችላት። ያችን ባለጸጋ ሴትም ጸሎትሽና ምጽዋትሽ በአሸናፊ እግዚአብሔር መንበር ፊት ወደ ሰማይ አርጓል አለቻት። ከ3 ቀን በኋላም ከዚህ ኃላፊ ዓለም ትለያለሽ፣ ወደ ዘላለም ሕይወትም ትሄጃለሽ፣ በመንግሥተ ሰማያት ከእኔ ጋር ትነግሺያለሽ። እኔም እግዚአብሔር አምላኬ ከሰጠኝ ላንቺ ማርና ወተትን የምታፈስ አዲስ ምድርን አዘጋጅቼልሻለሁና። ይህንንም ብላ እንደ መብረቅ ብልጭታ ከእርሷ ተሰወረች። ይህችም ደግ ሴት ሰምታ እግዚአብሔርን አመሰገነችው። የብፅዕት ቅድስት አርሴማን የግርማ ከፍታ አደነቀች። በእውነት ብፅዕት ቅድስት አርሴማ ተገለጠችልኝ እያለች
በታላቅ ደስታ ወደ ቤቷ ተመለሰች። በዚያም ታላቅ በዓልን አደረገች። የተራቡትንም አጠገበቻቸው። ለችግረኞችና ለጦም አዳሪዎች ገንዘቧን ሁሉ ሰጠች። ከመግነዝ ልብሷ በስተቀር አንዲትም ያስቀረችው የለም። ይኸውም የፈትል የተልባ እግር ልብስ ነው። ከዚያም ነፍሷን ሰጥታ በሰላም አረፈች። ከብፅዕት ቅድስት አርሴማ ጋር የደስታ ማደሪያን ወረሰች። ጸሎቷ በረከቷ ከሁላችን ሕዝበ ክርስቲያን ጋር ይኖር ለዘላለም አሜን።